የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ እየተዘጋጀ የሚቀርብ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ጤና ይስጥልኝ፣ እንደምን አመሻችሁ አድማጮቻችን። ዛሬ ማክሰኞ የካቲት 17 ቀን 2018 ዓመተ ምህረት ነው። የደምቢ ዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ማክሰኞ የካቲት 17 ቀን 2247 ቀናት አለፋቸው። የወጣቶቹ ሰቆቃ ያብቃ እንበል። እስከ መቼ ዝግጅታችንን የምንጀምረው በዜና ይሆናል። በማስከተልም ብሔራዊ ክብራችን ለትግላችን በሚል ርዕስ ከፍኖተ ዴሞክራሲ ዝግጅት ክፍል የቀረበውን ሀተታ እናሰማለን። በመጨረሻም የካቲት አብዮት ከፈነዳ 52 ዓመታት ተቆጥረዋል። የካቲትን አብዮት አስመልክቶ የካቲት ሲታወስ የሕዝብ ድል አይቀሬ ነው በሚል ርዕስ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ዴሞክራሲያ በ2007 ዓመተ ምህረት እትሙ ያቀረበውን አሰምተን የዛሬ ዝግጅታችን ፍጻሜ ይሆናል። አሁን ወደ ዜናው። የአገዛዙ ወታደሮች ቤተክርስቲያን ውስጥ በመግባት አገልግሎት ላይ የነበሩ ካህናትንና ምዕመናንን አግተው መውሰዳቸው ተሰማ። በአዊ ዞን አዮ ጓጉሳ ዘክሳ ቀበሌ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን ውስጥ ማክሰኞ የካቲት 17 ቀን በአገልግሎት ላይ የነበሩ ካህናትና በቤተክርስቲያን ውስጥ በጸሎት ላይ የነበሩ ምዕመናንን በአገዛዙ ወታደሮች ታፍነው መወሰዳቸውን በተላከው መረጃ ለማወቅ ተችሏል። የታፈኑት ሰዎች ቀሲስ ታደሰ ክንፌ፣ አብዮት አረጋ ካሳ፣ ወይዘሮ ዞማነሽ አስራት ዘሪሁን በዕለቱ ልጇን ክርስትና ስታስነሳ የነበረችና ወይዘሮ አወቀ የኔነህ መንግስቱ የወይዘሮ ዞማነሽ እናት ናቸው። ፋሽስቱ የሮማማ አገዛዝ የገጠር ከተሞችና መንደሮችን ኢላማ ያደረገ ከባድ መሳሪያ በመተኮስ ንጹሃን ላይ ጭፍጨፋ እየፈጸመ ቀጥሏል። ሰኞ የካቲት 16 ቀን መቅደላ ወረዳ 08 ቀበሌ ተደጋጋሚ ሞርታር በመተኮስ አንድ አርሶ አደር ሲገደል ሌላው ቆስሏል። ቤት ንብረትም ወድሟል። በተጨማሪም 2 የቀንድ ከብቶች ተገድለዋል። ባለፈው ጥር 23 2018 በመቅደላ ወረዳ 08 ቀበሌ ልዩ ስሙ ጠመሬ በተባለ ቦታ ላይ የሞርታርና የዙ 23 ከባድ መሳሪያዎችን በመጠቀም የ9 አባወራ ቤቶችን ከነሙሉ ንብረታቸው አውድሟል። ይህ ወንጀል እንዲፈጸም ያደረገው በጊዜው ግንባሩን ሲመራ የነበረው ኮሎኔል ቤቶቹ እንዲወድም ትዕዛዝ መስጠቱን በጊዜው የኮሎኔሉ አጃቢ የነበረና አሁን ከርቶ ፋኖን የተቀላቀለው አጃቢው ምስክርነት ሰጥቷል። ባለፈው ወር ደቡብ ሱዳን ውስጥ የሞተ ሰው በአገሪቱ ፕሬዝዳንት ሹመት ተሰጥቶት የዓለም የሚዲያ መነጋገሪያና መሳቂያ መሆኑ ይታወሳል። በቤኒሻንጉል ጉምዝ ከወርቅ ማዕድን ማህበራት አደረጃጀት ጋር ተያይዞ በሕይወት የሌሉ ሰዎች ስም ለግል ሀብት ማካበቻ መዝግቦ ደሞዝና የተለያዩ ጥቅሞችን ገቢ ማድረግና ሰዎች ስማቸውን እየቀያየሩ እስከ 5 መታወቂያ በመያዝ 5 ማህበራት ውስጥ የተደራጁበት ሁኔታ ተጋልጧል። ማህበራቱ ከክልሉ ፕሬዝዳንት ጋር ቀጥታ ግንኙነት አላቸው ተብሏል። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኦሮሞማው አገዛዝ በሽብርተኝነት ወንጀል ተከሰው ሞት ወይም የዕድሜ ልክ ሊፈርድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሃዊነት እንዲታይ ጥሪ አቅርበዋል። ተቋሙ ዛሬ ባወጣው መግለጫ በጋዜጠኞቹ ላይ እየተካሄደ ያለው የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ የሕግ ጥበቃ እንዲደረግለት አሳስቧል። ለ3 ዓመታት ገደማ በእስር ላይ የሚገኙት ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣
ገነት አስማማውና ዳዊት በጋሻው ሲሆኑ የታሰሩትም በአማራ ክልል በነበረው አለመረጋጋት ዙሪያ በሰሩት ዘገባዎች ምክንያት መሆኑን መግለጫው ያስረዳል። የአማራ ድምጽ ሚዲያ ዘጋቢ የሆነው ጎበዜ ሲሳይ ግንቦት 2015 በጅቡቲ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታ ተላልፎ መሰጠቱ የሚታወስ ነው። የፌዴራል ከፍተኛ ፍርድ ቤት የካቲት 27 2017 አቃቤ ሕግ ያቀረበው ማስረጃ ጋዜጠኞችን የሚያስከስስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮቻቸውን ያሰማሉ ተብሎ ይጠበቃል። የኢትዮ ንቃት መስራች መስከረም አበራ፣ የኔታ ሚዲያ ዘጋቢ ገነት አስማማውና የአራት ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 5 2015 ባሉት ቀናት ውስጥ በቁጥጥር ስር መዋላቸው ይታወቃል። የጋዜጠኞች ጥበቃ ኮሚቴ ሲፒቼ ጋዜጠኞቹ ለረጅም ጊዜ በእስር መቆየታቸውና የተመሰረተባቸው ክስ ከባድነት በኢትዮጵያ የፕሬስ ነጻነትና በፍትህ ስርዓቱ ላይ ከፍተኛ ስጋት እንደሚፈጥር ገልጿል። የዘረኛው የአብይ አህመድ የኦሮሞማ አገዛዝ ከኤርትራ ጋር ለማደርገው ጦርነት የአማራ ክልል በሎጂስቲክ ከጎኑ እንዲሰለፍ ያወጣው ዕቅድ ይፋ ሆነ። አገዛዙ በእናረጋ ከበደ በኩል ለአማራ ሕዝብ ጥሬ ገንዘብና የእህል አይነቶች ተሰብስበው ወደ ኦህዴድ ብልጽግና ገቢ ይደረጉ ሲል ትዕዛዝ አስተላልፏል። አገዛዙ የአማራን ሕዝብ የሚያደቅበት አዲስ ዕቅድ ተፈጻሚነቱ በአማራ ብልጽግና እንዲሆንም አዟል። ይህም ከኤርትራ ጋር ጦርነት ሊገጥም ስለሆነ ለጦርነቱ ተተኳሽ መግዣ የሚሆንና ለወታደሩ ቀለብ መሰብሰብ ያለበት ከሕዝቡ ነው በማለት በብርና በአይነት አቅዶ አውርዷል። በዚህም መሰረት ቢያንስ 3.8 ቢሊዮን ብር እንዲሰበስቡ፣ ይህንንም ለማድረግ ከእያንዳንዱ መንግስት ሰራተኛ 2000 ብር፣ ከከተማ ነዋሪ ከእያንዳንዱ 400 ብር፣ ከአርሶ አደሩ ከእያንዳንዱ 300 ብር፣ ከዝቅተኛ ነጋዴዎች 1000 ብር፣ ከተሻለ ገቢ ካላቸው ነጋዴዎች ደግሞ 10000 ብር እንዲሰበሰብ አቅጣጫ መመሪያ ሰጥቷል። በተጨማሪም 296320 ኩንታል ቦሎቄ፣ ሩዝ፣ በቆሎ፣ ገብስ፣ ስንዴ፣ ሽምብራ፣ ባቄላ፣ አተር፣ ምስር፣ በሶ፣ መኮረኒና ሌሎች የፋብሪካ ውጤቶች ጦርነቱ ተጀመረም አልተጀመረም እንዲሰበሰብ አዟል። ይህንን ትዕዛዝ አስመልክቶ የአማራ ፋኖ የሚከተለውን ማሳሰቢያ ለሕዝቡ አስተላልፏል። ለአማራ ሕዝብ ገዳይ አገዛዝ ተላላኪ የሆንክ የሥርዓቱ አገልጋይ በየትኛውም መንገድ ተባባሪና አስፈጻሚ ሆነህ ብትገኝ ለሚደርስብህ ጉዳት የአማራ ፋኖ ኃላፊነት አይወስድም። በምድር ላይ እንዳትኖር የተፈረደብህ የአማራ ሕዝብ ደግሞ አገዛዙ የሚላችሁን ሳይሆን መሬት ላይ ያለውን እውነታ ተረድታችሁ በቅርቡ ዋጋ የከፈላችሁበትን የወልቃይትና የራያ ርስትን እንዴት ኦህዴድ ብልጽግና እንደቀማችሁ ተረድታችሁ አሁናዊ የአማራ ሕዝብ የባርነት ሕይወት ተመልክታችሁ አገዛዙ ለሚያቀርብላችሁ ተጠየቅ ምላሻችሁ ሕዝባዊ አብዮት እንደሆነ ማሳየት አለባችሁ። አማራው ባርነትን በቃኝ ስል ትግሉን ሕዝባዊ በማድረግና በአንድ ላይ በመቆም ፋሽስቱን የኦህዴድ ብልጽግና አገዛዝ ከነግሳንግሱ መደምሰስ አለበት ብሏል። ልጅ ኢያሱ ኮር 24ኛ ክፍለ ጦርና ምስራቅ አማራ ኮር አንድ ባለሽርጡ ክፍለ ጦር በጥምረት ጥላት ላይ ድል ተቀዳጁ። በሰሜን ወሎ ዞን ሀብሮ ወረዳ ስሪንቃ ቀበሌ መነሻውን ወልዲያ ከተማ ያደረገ ጥላት ከሌሊቱ 8 ሰዓት ጀምሮ ፋኖ ወዳለበት ቀጠና ማጥቃት ሞክሮ ከፍተኛ ኪሳራ ደርሶበት ተመልሷል። በተጋድሎ ከንጋቱ 12 ሰዓት ጀምሮ ለአስጨራሽ ፍልሚያ የተደረገ ሲሆን እስከ ማታ 11 ሰዓት የዋለ ሲሆን በውጊያው ከባድ ኪሳራ ያስተናገደው ጥላት ከባድ መሳሪያ በመወርወር በንብረትና በሰው ሕይወት ላይ ከባድ ጉዳት አድርሷል። ሞርተር በማስወንጨፍ የማህበረሰቡን ደን ከማቃጠሉም በተጨማሪ ከግለሰቦች ቤት ላይ በመወርወር አንድ የቤተሰብ አባል ሙሉ ከባድ ቁስለኛ አድርጎ የተለመደውን የህዝብ የመጨፍጨፍ ተግባሩን አጠናክሮ ቀጥለዋል። የጂጋ ከተማ ከንቲባ ተብዬ ካድሬ በአጃቢው እርምጃ ተወሰደበት። ህዝብ ሲዘርፍ ሲያንገላታና ሲያሰቃይ ሲረሽን የነበረው የጂጋ ከተማ ከንቲባ ከምሽቱ 3 ሰዓት ላይ በቅርብ አጃቢው ተወግደዋል።
ሲሰርቅ ንጹሃንን ሲያሰቃይና ሲረሽን ሲታዘብ የነበረው የቅርብ አጃቢው ተጨማሪ በሐሰት መስካሪውን ጨምሮ መረጃና ደህንነቱን በክፉኛ አቁስሏቸው ሕይወታቸውን ሆስፒታል ውስጥ አስገብተው እየተጠባበቁ ይገኛል። የአማራ የቁርጥ ቀን ልጅ የሆነው አጃቢው ጸረ አማራዎችን አስወግዶ ወደ ፋኖ ከነሙሉ ትጥቁ ተቀላቅሏል። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ ገዳም የተሰዉ ሰማዕታት የሁለተኛ ዓመት መታሰቢያ ተደረገ። በዝቋላ ደብረ ከዋክብት አቡነ ገብረ መንፈስ ቅዱስ አንድነት ገዳም የሚገኙ መነኮሳትን በአገዛዙ ሴራ በግፍ የሰማዕትነትን ጽዋ መቀበላቸው የሚታወስ ነው። ማንነታቸው ባልታወቁ የታጠቁ ኃይሎች በሚል በአገዛዙ የተሞካሸ ቃል ቢገለጽም እንኳን አገዛዙ በድብቅና በስውር እንዲሁም በግልጽ ባደረጃቸው በጫካው ኦነግ ከ11/2016 ዓመተ ምህረት በየካቲት አመሻሽ ላይ 4 የገዳሙ አባቶችን አፍነው የወሰዱ ሲሆን የገዳሙ አባቶችን ለማስለቀቅ ገዳሙ የሚችለውን ቢያደርግም ሳይሳካ በግፍና በአሰቃቂ ሁኔታ በጨፍጫፊዎች ተገለዋል። የገዳሙ መጋቢ አባ ተክለ ማርያም፣ የገዳሙ ዋና ጸሐፊ አባ ኪዳነ ማርያም፣ የገዳሙ የቅዳሴ መምህር አባ ገብረ ማርያም በአመክሮ ላይ የሚገኙትን መናኙን አባ የለማርያምን ሰማዕታትነትን ተቀብለዋል። በመናንያን በዓል በደብረ ከዋክብት ዝቋላ ለሀገርና ለወገን የጸለዩ ጣዕመ ዓለም የናቁ ሕይወታቸውን ከእግዚአብሔር ጋር ያደረጉ በመጨረሻም በጊዜው ቡድኑ በግፍ ሰማዕትነትን ተቀብለዋል። ይህንን ግፍ የፈጸመው አገዛዙና ግብረ አበሮች ሲሆኑ በሚያሳዝን ሁኔታ ግን እስካሁን ለነሱ ፍትህ የጠየቀ የት እንደደረሱ ወይም ደግሞ በደል አድራሹን የጠቆመና አገዛዙን በግልጽ ተቃውሞ አደባባይ ላይ የወጣ የሃይማኖት አባት አለመኖሩ ግን ብዙዎችን አንገት አስደፍተዋል። አገዛዙ በሰው ደም ላይ መታጠብ ስራው መሆኑን የሚያውቁ እና የተረዱ አሁን ተራችን ነው እኛ ደግሞ እንጨቁን ብለው የሚያስቡ እስካሁን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በስራ አስኪያጅነትና በጸሐፊነት የተቀመጡ እንዳሉ ተጠቁመዋል። የዕለቱ ዜና በዚያ በቃ። ብሔራዊ ክብራችን በትግላችን። በቅድሚያ ሁላችንም መገንዘብ ያለብን ዘረኝነት የሚመጣው በዘር ሳይሆን በበታችነት ስሜት በጦዙ ጠባብ ብሔረተኞችና ተበድለናል በሚል ስሜት በተለከፉ የስነ ልቦና ቀውስ ሰለባዎች ነው ብለን ማመን መቻል አለብን። በመሰረቱ የበታችነትም ሆነ የበላይነት ስሜቶች ጤነኛ ያልሆኑ የህብረተሰብ ጠንቆች መሆናቸውን የስነ ልቦናና የህብረተሰብ ሳይንስ ተመራማሪዎች ይስማማሉ። የስነ ልቦናም ሆነ የህብረተሰብ ሳይንስ ተመራማሪዎች እንዳረጋገጡትም ከሆነ ሁለቱም ማለትም የበላይነትና የበታችነት ስሜቶች የሚመነጩት ከወጣለት የድንቁርና ሰፈርና ከተዋጣለት የበታችነት ስሜት መሆኑንም አክለው ይስማማሉ። በአንድ ቃል ዘረኝነት በሽታ ነው ማለት ይቻላል። በሽታውም ወደ አገራችን ገብቶ ህዝባችንን እያመሰ ያለው በሌላ ሳይሆን
ጎሳንና ቋንቋን መሰረት አድርገው በተደራጁ ዘረኞችና ደናቁርት ምሁራን መሆኑ ሐቅ ነው። የነኝህ ደናቁርት መነሻም ሌላ ሳይሆን ተበድለናል፣ ተገፍተናል፣ ተንቀናል በሚል ስሜትና ግፊት ተነሳስተው ስለሆነ ነገሮችን በአንክሮ የሚመለከቱበትና ሁኔታዎችን በሚዛን የሚያዩበት አእምሮ የነሳቸው ዜጎች ናቸው ብሎ መደምደም ይቻላል። ናቸውናም እንደዚህ አይነት ብሶት፣ ቂም በቀልና ቁርሾ ከወለዳቸው አውሬዎች ሁለገብ የሆነ ብሔራዊና ዴሞክራሲያዊ መፍትሄ ይመጣል ተብሎ አይጠበቅም። ለምሳሌ ሻዕቢያን፣ ወያኔንና ኦነግን ብናይ ሁሉም የተቀዱት አንድ አይነት የጥላቻ መርዝ ከሚተፋ ልሳን መሆኑን ማየት ይቻላል። ለዚያም ነው ይዘውት የተነሱትም ሆነ ያመጡት መፍትሄ ሁሉ ለአገር መውደምና ለሕዝብ መታመስ መንስኤ የሆነው። ሻዕቢያ፣ ወያኔና ኦነግ ማለት ቤታችን ትኋን በላው ብለው ትኋኑን ለመግደል ቤታቸውን የሚያቃጥሉ ወፈፌና ደናቁርት ምሁራን ናቸው። ባጭሩ ተበድለናል፣ ተገፍተናል፣ ተንቀናል ከሚል የብቀላ መንፈስ የተነሳ ድርጅት መከራን እንጂ መፍትሄን ሊያመጣ እንደማይችል በተጨባጭ ከነሻዕቢያ ወያኔና ኦነጎች ያየነው ሐቅ ሆኗል ለማለት ነው። ይህ ከሆነ ዘንዳ መፍትሄው ምንድነው ወደሚለው ቁም ነገር እንለፍ። መፍትሄው ትግል ነው። መፍትሄው ሁላችንም ጠባብ ብሔረተኞችንና ተገንጣይ ኃይሎችን በቁም ለመብላት እየተቀጣጠለ ላለው እሳት ውሃ ሳይሆን ቤንዚን ለማቀበል መሽቀዳደምን፣ ከሁሉም በፊት ሁሉን አቀፍና ብሔራዊ የሆነ አደረጃጀትንና ሰፋ ያለ ግንባር መፍጠርንና ሰፊውን ሕዝብ በሰፊው ማደራጀትና በጠባብ ብሔረተኞች ላይ መዝመትን፣ ሐመሩሃ ሁሉን አቀፍ የሆኑ ብሔራዊና ዴሞክራሲያዊ ድርጅቶችን ማጠናከሩ፣ ካስፈለገም ማቋቋምና ያሉትንም ጨምሮ በመካከላቸው ሰፋ ያለ ብሔራዊ ግንባር መፍጠሩ የዕለቱ የአገራችን አንገብጋቢ ጥያቄ መሆኑን መረዳት በጣም ወሳኝ ነው። ቀጥሎም በስም ብቻ ሳይሆን በተግባር ሁሉን አካታችና ብዙሃኑን ያቀፉ የፖለቲካም ሆነ የሙያ ድርጅቶች እንደ አሸን መፍላት አለባቸው። አገራዊ ድርጅቶችም ሁሉም በወርድ በስፋታቸው በስብጥራቸውና በፖለቲካ መርሃ ግብራቸው ኢትዮጵያን የሚመጥኑ ሆነው ከተደራጁና ጠንክረው ከወጡ በእርግጥም የሀገራችን የፖለቲካ ምህዳር ይለወጣል። ወሳኝ የሆነ የጥራትና የይዘት ለውጥ አሳይተው ማለትም የበለጠ ብሔራዊና ዴሞክራሲያዊ ተቋማት ሆነው መውጣታቸው በራሱ የሀገራችንን ፖለቲካ በይዘቱ ይለውጠዋል። ከዚያም ላይ ከቋንቋና ከጎሳ በላይ ስለ አገርና ስለ ዓለም ስርዓተ ጉዳዮች ላይ ማሰብ የሚችሉ ተቋማት ሆነው ይወጣሉ ማለት ነው። ይህ እንደሚሆን ደግሞ ሳይታለም የተፈታ ሐቅ ነው። የትግላችን አልፋና ኦሜጋም በአገራችን ውስጥ የነበረው የውሸት ትርክት ተራግፎ በምትኩ ኢትዮጵያንና ኢትዮጵያዊነትን ከፍ ከፍ የሚያደርግበት የፖለቲካ ጨዋታ ቦታውን እንዲይዝ ነው። ከሁሉም በላይ እኛ የምናውቀው አንድ አገር፣ አንድ ሕዝብ፣ አንድ መንግስትና አንድ ሰንደቅ ዓላማ ነው። የምንታገለውም በአገራችን ውስጥ እኩልነትን መሰረት ያደረገ አንድነት፣ የሕግ የበላይነትና ነጻነት ለማምጣት ነው። ግባችንም የወያኔን ሕግ አራዊት አስወግዶ በብሔራዊና ዴሞክራሲያዊ መንግስት መተካት ነው። ለዚህም ዘር፣ ሃይማኖት፣ ጎሳ፣ ቋንቋና ጾታ ሳይለዩ ሁሉንም ዜጋ አቅፈው ለሚታገሉ የአንድነት ኃይሎች ሁሉ ጊዜው አሁን ነው እንላቸዋለን። ስለሆነም ሁሉን አቀፍ የሆኑ ብሔራዊና ዴሞክራሲያዊ የፖለቲካ ድርጅቶች፣ የሲቪል ማህበራት፣ የሙያ ድርጅቶችና አገራዊ ስብስቦች በአጠቃላይ በአገሪቱ ውስጥ እንዳሸን መፍላት አለባቸው። ቀጥሎም በጥላቻና በልዩነት ተዋቅሮ የነበረው የክልል ፌዴሬሽንም ቀስ በቀስ ፈርሶና ተንኮታክቶ ከወደቀ በኋላ በምትኩም በአንድነትና በፍቅር መንፈስ የተዋቀረ ብሔራዊ ፌዴሬሽን ቦታውን መያዝ ይኖርበታል ማለት ነው። ድል በትግል ነውና መፈክራችን በጋራ ተነስተን በጋራ ያገኘነውን ታሪካዊና ብሔራዊ አንድነታችን ጊዜው ሲደርስና ሁኔታው ሲፈቅድ ድላችንን አብረን እናከብረዋለን ማለት ነው። ብሔራዊ ድላችንን በጋራ መዘከርና ብሔራዊ እሴቶቻችንን አብረን ማክበር በጀመርን ማግስት ደግሞ የፖለቲካ ጨዋታው ተቀይሮ ወያኔ የዘራው የውሸት ትርክት የውሃ ሽታ ሆኖ ውቢቷ ኢትዮጵያ በውበቷ ደምቃ እናያታለን። በመጨረሻም በምድራችን ላይ ዘረኝነት
ትቢያ ቅሞ በምትኩ ኢትዮጵያዊነት እንደ ረፋድ ፀሐይ ሞቅ ብሎና ደምቆ ብሔራዊ ሰንደቃችን ከዳር እስከ ዳር ተተክላ እንደ ደመራ ችቦ ታበራለች። ሰንደቅ ዓላማችንም በአገሪቱ ውስጥ ካሉት አርማዎች ሁሉ ከፍ ብላ በመላ አገራችን ሰማይ ላይ ትውለበለባለች። ባጭሩ በትረ መንግስቱን ስትጨብጥና ስርዓቱን ህዝባዊ ስታደርግ ብቻ ነው ኢትዮጵያና ኢትዮጵያዊነት 100% አሸናፊ የሚሆነው ለማለት ነው። ሁሉም በእጄ ሁሉም በደጄ እንዲሉ ያኔ የመንግስትም ሆነ የግል ሚዲያዎች፣ የትምህርት ስርዓቱም ሆነ ቤተ ክህነቱ፣ የሃይማኖትም ሆነ ህዝባዊ ተቋማት በአጠቃላይ ኢትዮጵያንና ኢትዮጵያዊነትን ባንድ ላይ ይዘምራሉ። በመጨረሻም ሁሉም አገር ወዳድ ዜጋ ድል በትግል በሚለው መሪ ቃል ተነስቶ እንደታገለ ሁሉ ድላችን የጋራ ነው ብሎ ባንድ ላይ የድሉን ፍሬ አብሮ የሚቋደስበትን ቀን እናያለን። ለብዙ ዓመታት ተዘርቶ የነበረው የጥላቻ ትርክትን መጥቶ በምትኩ ሁሉም ዜጋ ባንድ ላይ ቆሞ ኢትዮጵያና ኢትዮጵያዊነትን ሲዘምር ለማየት እንበቃለን። እናሸንፋለን። ዴሞክራሲያ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢህአፓ ልሳን ቅጽ 40 ቁጥር 5 የካቲት 2007 ዓመተ ምህረት የካቲት ሲታወስ የህዝብ ድል አይቀሬ ነው። የካቲት ለኢትዮጵያውያን ሁሉ ልዩ ስፍራ ያለው ታሪካዊ ወር ነው። የካቲት በአንድ በኩል በነጻነትና በአገር ፍቅር ስሜት ልባቸው እየነደደ መስዋዕት ሆነው ያለፉትን ወገኖቻችንን በቁጭት ያስታውሰን፣ በሌላ በኩል ደግሞ በእነሱ መስዋዕትነት ውጤት በሆነው ድል አንገታችንን አቅንተን በመሄዳችን በቃልም ሆነ በጽሑፍ ሊገለጽ የማይችል ስሜት በአእምሯችን ውስጥ ይጭራል። የነጻነት ግንብ ፈራርሶ በወደቀበት ያ የጨለማ ዘመን ነጻነታችንን አንነጠቅም፣ ክብራችንን አናስደፍርም በማለት በርካታ ኢትዮጵያውያን መስዋዕት ሆነዋል። በትግላቸውም የሀገራቸውን አፈር በደማቸው አብኩተው የባርነትን አለት ባጥንታቸው ጠርበው የነጻነትን ግንብ አንጸውበታል። አንድ ህዝብ ታሪኩን ሲያስታውስ በቅርሱ ለመኩራራት ወይም በጎደለው ለመሳቀቅ ሳይሆን ካለፈው ጠቃሚን ትምህርት ለመቅሰምና ይህንንም ለመጪው ትውልድ ለማስተላለፍ ነው። ተስፋን ለመጪው ትውልድ የሚያስተላልፍ ዜጋ ሁሌም ሕያው ነው። ታሪክን የማስታወስና የመዘከር ልምድ የህዝብ ጸጋ ነው።
በየካቲት 66 የፈነዳው ህዝባዊ አብዮት ግፈኛን ስርዓት ከማስወገዱ ሌላ የህዝብን የትግል መንፈስ እና ጽናት፣ ህብረት፣ ቆራጥነት በሚገባ አሳይቷል። ከ30 ዓመት በፊት ግፍ የለመደች መሬት ሆነችና አገራችን ኢትዮጵያ የህዝብ ድል በአምባገነንነቶች ተነጠቀ። ያኔው የ17 ዓመቱ እንክርዳድ በተራው ጊዜውን ጠብቆ ሲታጨድ ደግሞ ሌላ እንክርዳድ ራሱን ወያኔ ብሎ የሰየመ አረም ፈልሶና አገርን ጨምድዶ ይዞ እነሆ በየካቲት 66 በደም ታጅበው ተስተጋብተው የነበሩ የህዝብ ጥያቄዎች ዛሬም ምላሽ አልባ ሆነው የህዝብን ስቃይ ገላጭ ሆነው በመቀጠል ላይ ናቸው። ከዴሞክራሲያ ግፍ አይፈሪ መሬት እንክርዳድ ያበቅላል። ቀድሞም ቢሆን በዘር፣ በሃይማኖት፣ በጾታና በእድሜ ሳይከፋፈል እንደ አንድ ሰው በመሆን የጠላትን ወረራ ለማክሸፍ የዘላለም ባርነት፣ የአንድ ቀን ነጻነት፣ ባንዳ ዘሬ በሚል መፈክር ዙሪያ ተሰባስቦ በአርበኝነት ተሰማርቶ ለሀገሩ ነጻነት የሚፈለገውን መስዋዕትነት ከፍሏል። በዚህ ጦርነት የፋሽስት ጦር ባደረገው ኢሰብአዊ ጭፍጨፋ በርካታ ህጻናት፣ ሴቶችና አረጋውያን ሰለባ ሆነዋል። እዚህ አይነቱ ጭፍጨፋ በዓለም ታይቶ የማይታወቅ መሆኑ ቢነገርለትም የኢትዮጵያን አርበኞች ዓላማ ጽናት አላናጋውም። እንዲያውም ለነጻነታቸው ሲሉ በወደቁ ጀግኖች ምትክ ለሀገራቸው ሉዓላዊነትና ለሰንደቅ ዓላማቸው ክብር ሲሉ በወደቁ አርበኞች ምትክ ቁጥር ስፍር የሌላቸው ወጣት የነጻነት ታጋዮችን ማፍራት ቻለ እንጂ ከጀመረው ትግል አላዘናጋውም። የካቲት 12 የዚህ መስዋዕትነትና ጀግንነት መታሰቢያ ቀን ነው። ይኸው በአይነቱ የመጀመሪያው የሆነው የኢትዮጵያውያን የካቲት ገድል ማንነቱ ተረስቶና ተረግጦ በቀኝ ግዛት ቀንበር ስር በሚማቀቅበት ወቅት የተገኘ ድል በመሆኑ የኢትዮጵያውያን ብቻ ሳይሆን የመላው ጥቁር ሕዝብ ድል በመሆኑ አገራችንን የአፍሪካውያን የነጻነት ተምሳሌት ሲያሰኛት ይኖራል። የካቲት የድላችን አርማ ነው። የካቲት ለሀገራቸው ሲሉ በግፍ የተጨፈጨፉ ኢትዮጵያውያን ሰማዕታት መታሰቢያ ነው። የካቲት ጠላት በጎሳና በሃይማኖት ከፋፍሎ የኢትዮጵያን ሕዝብ ደም በማቃባት ስሩን ሊሰድ ያሰበበትና የከሸፈበት ወር ነው። በተለይም አሁንም ሆነ መጪው ትውልድ እስከ ዛሬና ለመጪው በኢትዮጵያውያን ዘንድ በምሬት የሚታሰበው የካቲት የፋሽስት ጭፍጨፋ እነዚያን ጀግኖች አባቶቻችንና እናቶቻችንን የአገር ፍቅር ስሜት ዘወትር እንድናስብ ያደርገናል። የሀገራቸውን ክብር በጠላት ከርሰ መቃብር ላይ ለማረጋገጥ በዛሬው የአዲስ አበባ ዩኒቨርሲቲ ግቢ ውስጥ በግራዚያኒ ላይ ቦምብ በመወርወር የሀገርና የወገንን ፍቅር ስሜት የገለጹት አብርሃ ደቦችና ሞገስ አስገዶም ይታወሱናል። የጀግኖች አባቶቻችንና እናቶቻችን የአርበኝነት ፈለግ በመከተል መሬት ለአራሹ፣ ዳቦ ለተራበው፣ የሃይማኖትና የጾታ እኩልነት ይከበር የሚለውን መሰረታዊ የትግል መፈክር ያስተጋቡት ምሁራን ብዙሃኑ አርሶ አደር ሕዝብ ከብዝበዛ ተላቆ የመሬቱ ባለቤት እንዲሆን ሲጠይቁ ከዚሁ ጋር ተያይዞ በገሃድ ይታይ የነበረውን የብሔረሰብ ጭቆና ደግሞ በዝምታ ሊያልፉት አልቻሉም። የኢትዮጵያን አንድነት በጭቆና ላይ መስርቶ ለማረጋገጥ መጣር የማይሰራና ኢሰብአዊ ነው ያሉት እነዚህ ምሁራን ለሀገራቸው ደህንነት ውድ ሕይወታቸውን ለመስጠት የተነሱ በኋላም የሰጡ በመሆናቸው የሕዝብ አንድነት በዲሞክራሲና በሕዝብ መብት መረጋጋት ተመስርቶ ለሀገር አንድነት መገንቢያ ይሁን ሲሉም ተሟግተዋል። የካቲት 1966 የለውጥ እንቅስቃሴ ጥሪ ድብብቆች ጠፍቶ ሐቁ ተገልጦ ይውጣ፣ ጭቆና አለና እናስወግደው፣ ተባብረን እንነሳ፣ እኩልነትን እናረጋግጥ፣ ሀገራችን ከኋላ ቀርነት ተላቃ እንደ ሌሎች የበለጸጉ ሀገሮች በእድገትና በልማት ጎዳና ትጓዝ በሚል ቆራጥ መንፈስ የተደረገ እንጂ የአፍ አርበኞች እንደሚሉት በጎጠኞችና በባዕዳን የተጠነሰሰ ሴራ አልነበረም። ከላይ ያሰፈርነው ሐቅ የዚያን ትውልድ ራዕይ የሚያመላክት ብሩህ ተስፋን ለሀገሩ ከሰነቀ ትውልድ የታለመ በጎ ህልም ነበር፣ ዛሬም ነው። በመሆኑም ህዝባዊነቱ ሊካድ የማይችለው የካቲቱ እንቅስቃሴ ለአባደሮች፣ ተማሪዎች፣ አብዮታዊ ምሁራን፣ መምህራን፣ የመንግስትና የቢሮ ሰራተኞች፣ ወታደሮችና ባለሌላ ማዕረጎች፣ ቀሳውስትና ዲያቆናት፣ የእስልምና ሃይማኖት ተከታዮች፣ አርሶ አደሮች የተሳተፉበት እንቅስቃሴ ነበር። የአዲስ አበባ ዩኒቨርሲቲ መምህራንና ተማሪዎች በወቅቱ ከፍተኛ እልቂት እያደረሰና
በአፄው መንግስት ተደብቆ የነበረውን ድርቅና ረሃብ ይፋ በማውጣትና የባለስልጣኖቹንም እኩይ ተግባር በማጋለጥ ትልቅ ሚናን ተጫውተዋል። መምህራንና ተማሪዎች ሴክተር ሪቪው በመባል ይታወቅ የነበረውን አዲስ የትምህርት ፖሊሲን አጥብቀው በመቃወማቸው ለየካቲቱ ህዝባዊ እንቅስቃሴ የማይናቅ አስተዋጽኦ አበርክተዋል። የዚያ ትውልድ የተማረው ክፍል የኢትዮጵያን ሁኔታ እንዴት መለወጥ እንደሚቻል አምሮና አጠንክሮ መጠየቅና መመርመር የጀመረ የሀገሩን የሩቅና የቅርብ ሁኔታዎችን በመገምገም በሀገራችን ይታይ የነበረውን ኋላ ቀር ስርዓትና በዓለም ደረጃም የቅኝ ግዛትን መስፋፋት በመቃወም ለኢትዮጵያም ሆነ ለአፍሪካ የተሻለ ስርዓት የሚመሰረትበትን በጎ ራዕይ ያነገበ ተራማጅ ትውልድ ነበር። የካቲትን ስንዘክር በሀገራችን ውስጥ ትምህርትን፣ ሕክምናን፣ ስራን ለሁሉም ዜጋ ለማዳረስ የብዙሃኑን መብትና ጥቅም በእኩልነት ለማስከበር የብሔር ጭቆናን ለማስወገድ በእኩልነት ላይ የተመሰረተ የሀገር አንድነትን ለማስረጽ ማህበራዊ ፍትህን ለማስገኘት ፈጣን ኢኮኖሚያዊና ቴክኖሎጂያዊ እድገትን ለማምጣት ትልቅ ዓላማን አንግቦና ብሩህ ተስፋን ይዞ የተሰባሰበ ከራሱ ጥቅም ይልቅ ሀገሩንና ህዝቡን ያስቀደመ ለመሰረታዊ ለውጥ የቆመ ትውልድን የምንዘክርበት ታሪካዊ ወር ጭምር ነው የካቲት። ያ ትውልድ ለህዝብ እታገላለሁ ብሎ ስለተነሳ ስርዓቱ ሲያባብለው ግን አልከዳም፣ አልተገዛም፣ ቃሉን አልለወጠም፣ ቃል ኪዳኑን አላፈረሰም። ሆዱን ወዶ አፉን ክዶ ክፉ ለምዶ አልነበረም ያ ትውልድ። ትግል ቆራጥነትን ይጠይቃልና አስፈላጊውም ወኔ ነበረው። ትግል መስዋዕትነትን ይጠይቃልና ለሀገሩና ለወገኑ ሊሰዋ ዝግጁ ነበር፣ ተሰውቷልም። የካቲት 66 የዚህ ቆራጥነትና አገር ፍቅር መንፈስ ነጸብራቅ የሆነው ትግል ውጤት ነው። የእናት ወጥ ዥንጉርጉር እንደተባለው ደግሞ ህብረተሰብ አንድ ወጥ አይደለምና ቅራኔዎች የለውጥ አዋላጅ ናቸውና በየመደቡ በየፈርጁ ለጥቅሙ መቆም የሚጠበቅ ነውና የህዝቡ ድል በታጠቀው ክፍል ሲነጠቅ ለባለ ነፍጥ ያደሩ ጥቂቶች አልነበሩም። ደርጉ የህዝብን ድል የነጠቀ ኃይል ሳይሆን መብትን አስከባሪና ለውጥን አረጋጋጭ ነው ያሉ አብረውት ተሰልፈው ለራሳቸውም ለህዝብም መከራ የሆነን አገዛዝ ደገፉ፣ አጠናከሩ። ስርዓቱ የግፍ አገዛዙን ለመጠበቅ በባዕዳን ተደግፎ የሽብር ክንዱን በህዝብ ላይ ሲያሳርፍም የተከተለውን አሰቃቂ እልቂትና ፍጅት ሁላችንም የምናስታውሰው ነው። በዚህ ክፉ ዘመን ደግሞ ራዕዩን ያረሳውና ወኔውን ለጭብጡ ያልቀየረው ክፍል ታሪክ ዘወትር በሚዘክረው ጀግንነት አረመኔውን መንግስት ታገለ፣ መስዋዕት ሆነ። ዛሬ ይህ አይነቱ ቆራጥነትና ለሀገርና ዓላማ ታማኝነት አጥቶ አንዳንዴም ጸረ ወያኔው ከመለስ ደጋፊው አልለይ እያለ ባስቸገረበት ወደ ኋላ መለስ ብለን የካቲቱን 66 ተመክሮ መገምገም ማስታወሱ ጠቃሚ ይሆናል። የአፄው አገዛዝ ለተለዋዋጩ የሀገራችን የፖለቲካና ማህበራዊ እውነታ ተገቢውን መልስ ለመስጠት አለመሞከሩ ህዝብን ያሳተፈ ዴሞክራሲ እንዲመጣ ለተደረገው ትግል ለቀረበው ህዝብ ጥያቄ የዝሆን ጆሮ ይስጠኝ ማለቱ፣ የብሔር ብሔረሰብ እኩልነት አለማረጋገጡ፣ የመሬት ስርዓት ለማሻሻል አለመፈለጉ፣ የሃይማኖት እኩልነትን አለማረጋገጡ፣ ትውልድን ጎጂ የሆነ የትምህርት ስርዓት በመቅረጹ ወዘተ የተነሳ የመደብ ቅራኔው በህብረተሰብ ውስጥ እንዲያድግና እንዲከር በተለያዩ የአገሪቱ ክፍሎች የተበታተኑ የሽፍትነት ባህሪ ያላቸው በዝቅተኛም ደረጃ ቢሆን የድርጅት ቅርጽን የያዙ የአመፅ እንቅስቃሴዎች እንዲስፋፉና ህዝቡ ለትግል እንዲነሳሳ ሁኔታዎች እንዲፈጠሩ አድርጓል። ውድቀቱንም ጋብዟል ማለትም ይቻላል። በወቅቱ በተለይም በሀገራችን ደቡባዊ፣ ሰሜናዊና ምስራቃዊ ክፍሎች ተበደልን፣ ተረገጥን የሚሉ ብሔር ብሔረሰቦች በትጥቅ የተደገፈ እንቅስቃሴ በማድረግ ከኃይለ ሥላሴ አገዛዝ ጠባቂዎች ጋር መጋጨታቸው ስርዓቱ በቅራኔዎች የተሞላ መሆኑን አረጋግጠዋል። መጨረሻም የአፄው አገዛዝ በአገሪቱ የተከሰቱትን ህዝባዊ እንቅስቃሴዎች በሰላምና ዴሞክራሲያዊ በሆነ መንገድ ለመፍታት ባለመቻሉ በጠመንጃ ኃይል ለታጠቀ ወታደራዊ አገዛዝ አገሪቱን አሳልፎ በመስጠት ራሱም ጠፋ። የአፄውን አገዛዝ የተካው ወታደራዊ የምርጥ መኮንኖች አገዛዝ ስልጣን ይዞ በቆየበት 17 ዓመታት ለአገዛዙ አስጊና ተቀናቃኝ ወይም የተለየ ሐሳብ ያላቸውን ንጹሃን ዜጎች በተለይ የተማሪውንና ለዚያች አገር ክብርና
እድገት ይንገበገብ እና ይቆጭ የነበረውን ታጋይ ትውልድ በመፍጨት በመላው አገሪቱ የሰቆቃና የእልቂት መዓትን አወረደ። የአገሪቱንም ኢኮኖሚ ወደ አዘቅት እንዲወርድ በማድረግ ህዝቡ ለረሃብና ለከፋ ድህነት እንዲጋለጥ አደረገ። የደርግና የአጋሮቹ ወንጀል ዛሬ ጊዜ አልፏል በሚል የሚረሳም ወይም የሚበረዝም ሊሆን አይችልም። ፈርጣጩ ኮሎኔል ኢትዮጵያን አሽመድምዶ ለወያኔ ሰጣት፣ ኢትዮጵያን ካዳት፣ አጠቃት። ደርግን የተካው የወያኔ አገዛዝ በኃይል በሚኒሊክን ቤተ መንግስት ከተቆጣጠረ ጊዜ ጀምሮ በሀገራችን ታሪክ ለመጀመሪያ ጊዜ በጎጥና በጠባብ ብሔረተኝነት ላይ የተመሰረተ ፖሊሲን በመንደፍ የአንድን ቡድን አምባገነንነት አንግሷል። በአገዛዙ መዋቅሮችና በአያሌ የማምረቻና የማከፋፈያ ድርጅቶች፣ በሙያ ማህበራት፣ በሲቪክ ድርጅቶችና በሃይማኖት ተቋማት ውስጥ ሳይቀር ጣልቃ በመግባት የዜጎችን መብት በመደፍጠጥ በማን አለብኝነትና በፈላጭ ቆራጭነት የኢትዮጵያን ሉዓላዊነትና ዘላቂ ጥቅም በታሪካችን ታይቶ በማይታወቅ ሁኔታ በመጉዳት ኢትዮጵያዊነትን በጽኑ እያዳከመ ይገኛል። አገዛዙ የዲሞክራሲና የሰላም ጠንቅ በመሆን ሌሎች ተቃዋሚ ድርጅቶች በአገራቸው እንዳሻቸው ተደራጅተውና በነጻ ተዘዋውረው የፖለቲካ አመለካከት ክብራቸውንና ዓላማቸውን ለህዝቡ አስረድተው ሰላማዊና ዴሞክራሲያዊ መንገድ እንዳይሳተፉ አግዷል። የተለየ አመለካከት አላቸው የሚላቸውን ምሁራን ከስራ አባሯል። የአገዛዙን የጎጥ ፖሊሲ የተቃወሙትን አገር ወዳድ ዜጎችን በመጨፍጨፍ በማሰርና በማሳደድ ያሸብራል። ወያኔ ለባዕዳኑ ተንበርክኮ የእነሱን ጥቅም አስጠባቂነቱን ብቻ ሳይሆን የህዝብ ጠላትነቱን በሁለንተናዊ መልኩ እያስመሰከረ ይገኛል። ወያኔ የራሱን ህገ መንግስትና የደነገጋቸውን ህግጋትና ደንቦች ሳይቀር ያለምንም ይሉኝታና ሀፍረት በመጣስ የአንድ ፓርቲ የበላይነትን አንግሷል። በህዝቡ ዘንድ ፍራቻና ጥላቻን ያሳደረ ፍጹም አምባገነናዊ ቁጥጥርን በመላ አገሪቱ ላይ አስፍኗል። በፌዴራሊዝም ስም አገዛዙ ባለፉት ድፍን 24 ዓመታት የገነባው የአንድ ፓርቲ ፈላጭ ቆራጭነትንና ፍጹም አምባገነንነትን ነው። ስልጣን ላይ እንደወጡ ሲፎክሩበት የነበረው የዲሞክራሲያዊ ስርዓት ግንባታና የሰብአዊ መብት መከበር የአገር ሉዓላዊነትን በማስደፈር ባፈናና ግድያ እንዲሁም በሽብር ተክተው ያገዛዙን ማንነት በአደባባይ አጋልጠውታል። ዛሬ ህወሓት ወያኔ አባላት ቀጥተኛ ቁጥጥር ስር ያሉ ድርጅቶችና የንግድ ተቋማት በሚደረግላቸው ልዩ የሆነ አድሏዊ እንክብካቤ አብዛኛዎቹ በሚደነቅ ሁኔታ ከመቀጽበት እየበለጸጉ፣ ሌሎች ደግሞ እየተዳከሙ እየተገለሉና እየተዘጉ በመሄድ ላይ ይገኛሉ። በአገሪቱ የሚገኙ ልዩ ልዩ የኢኮኖሚና የንዋይ ተቋማት በወያኔ ድርጅት አባላትና ቤተሰቦች እንዲያዙ በመደረጉ ተጠቃሚዎቹ የአንድ ቡድን አባላትና ቤተሰቦች ሲሆኑ የተቀረው ዜጋ የበይ ተመልካች ለመሆን ተገዷል። ከውጭ በብድርና በእርዳታ በህዝብ ስም የሚገኘውን ንዋይ በህገ ወጥና ዓይን ባወጣ የዘረፋ አሰራር ከባዕዳኑ ጋር በመመሳጠር የግል ኩባንያዎቻቸውን በማጠናከርና ለክፉ ቀን ይሆነናል በማለት በቢሊዮን የሚቆጠር የህዝብ ሀብት በአውሮፓ፣ በአሜሪካና በእስያ ባንኮች በማከማቸት ላይ ናቸው። የገዢው ፓርቲ በሚከተለው የይስሙላ የነጻ ገበያ ኢኮኖሚ ስርዓት የሚታየው በንግድና በልማት ስራ ላይ የተሰማሩትን ታታሪና ብቃት ያላቸው ኢትዮጵያውያን አገዛዙ አባል ባለመሆናቸው ብቻ የንግድ ፈቃድ፣ ብድርና የውጭ ምንዛሪ ላይ በሚያወጣቸው የተዛቡ ህጎች የተነሳ ማነቆን በመፍጠር በንግዱና በልማቱ እንቅስቃሴ እንዳይሳተፉ በማድረግ ተስፋ አስቆራጭ ደባን ይፈጽማል። ስለሆነም ሀገር በቀል ባለሀብቶች ይልቅ የባዕዳኑ ቱጃሮች ተጠቃሚ እንዲሆኑ ተደርጓል። በአጠቃላይ ወያኔ የሚያቀነቅነውንና የሚያካሂደው የኢኮኖሚ ስርዓት በባለሙያዎች በቂ ጥናትና ዝግጅት ያልተደረገበትና ፍጹም አቅጣጫውን የሳተ ዳሏዊ አሰራር እና ለንቅዘት የተመቻቸ በመሆኑ እነሆ ሀገራችን ኢኮኖሚ ለከፋ አደጋ ተጋልጦ ይገኛል። በአጠቃላይ የችግራችን ምንጭ የሆነው የወያኔ አገዛዝ እስካልተወገደ ድረስ የሀገራችን ሰቆቃና ስቃይ ማባሪያ የሌለው ለመሆኑ መጽሐፍ ገላጭ አያስፈልገውም። በየካቲት 1966 ዓመተ ምህረት የፈነዳው የኢትዮጵያ ሕዝብ አብዮት ያነሳቸው መሰረታዊ የዴሞክራሲ ጥያቄዎች ዛሬም አልተመለሱም። የዚህ ሕዝባዊ እንቅስቃሴ አብይ ዓላማ በሀገሪቱ ፍትህ የሰፈነበት ስርዓት መትከል በመሆኑ እስካሁን በተከታታይ
በሀገራችን የተተኩት አገዛዞች አምባገነን በመሆናቸው ህዝባዊ ትግሉ አሁንም በሂደት ላይ ይገኛል። ይህ ትግል ህዝቡን የስልጣን ባለቤት ማድረግ ሲሆን ታዳሚዎቹ ህዝብና የህዝብ ወገኖች ብቻ ናቸው። ሌላ ህዝብን ለስልጣን የሚያደርስ አቋራጭ መንገድ የለም። የህዝብ ትግል የሚያመጣው ለውጥ ስር ነቀልና ጠንካራ የሀገር መሰረት የሚጥል በመሆኑ የሀገርና የህዝብ ጠላቶች ይጠሉታል፣ ይፈሩታል፣ በጽኑም ይታገሉታል። የህዝባዊ ትግል ግቡ ሩቅ፣ መንገዱም ዳገታማና ጠመዝማዛ፣ ጉዞውም አድካሚ ነው የሚባለውም ይህንን ሁሉ ፈተናና መሰናክል ማለት ስላለበት ነው። በየካቲት 1991 ዓ.ም የወጣው ዴሞክራሲያ እንዲህ አስፍሮ ነበር። የየካቲት 66ን አብዮትና የህዝብን ታሪካዊ ትግል ስንዘክርም አንዱን የካቲት ሸኝቶ ሌላውን ሲቀበል የከረመው የሀገራችን ህዝብ ዕጣው ከጅብ ጎሬ ወደ ጅብ ዋሻ ቢመስልም በትግሉና በመስዋዕትነቱ ታሪክን መቃኘቱ ማደሪያውን ዕጣውን ሊለውጥ ሊያሻሽል መዋደቁን ለመዘገብ ነው። የገዢዎች ዜና መዋዕል መሰረትነቱ ተሰርዞ አንጀቱን በድግ ጠፍሮ አስሮ ከተፈጥሮም ከባለስልጣኑም ተጋትሮ ይህችን አገር በላቡና በደሙ ማንነቷን የረገጣት አሻራውን አሳርፎባት አገር ያደረጋት ብዙሃኑ ጭቆን ህዝብ ትንሽ ምላጭ አገር ስላጭ እንዲባል በተናቀው ክንዱ የጀመረው ጉሸማ ትግል የሥርዓት ለውጥ ወልዷል። በየካቲት 66 ህዝባዊ ትግል በግንባር ቀደምትነት ከተመጎልቶ ቢታይም ስርዓቱ የህዝብን እንቅስቃሴ እንዳያኮላሽ እንቅፋት የሆነበት የትግሉ መፈክሮች፣ ዋነኛ ጥያቄዎች የህዝብን መሰረታዊ ብሶትን፣ ፍላጎቱን ያስተጋቡ መሆናቸው ነው። የወቅቱ ታጋይ ምሁራንም ሚናቸውን ሲፈርጁ በህዝብ አንደበትነት በመሆኑ መሬት ላራሹ ብለው ሲፋለሙ፣ እኩልነት ብለው ሲዋደቁ፣ ሰራተኛው ህዝብ አለመብት ይሁን ብለው ሲሰለፉ፣ እጁ ለተነፈገው ግና ግሮ ጥሮ ላስተማራቸው ሰፊ ህዝብ ላንቃ ሆኑት እንጂ መፈክሩን አነገቡለት እንጂ ሌላ ዓላማም ሆነ ግብ አልነበራቸውም። የካቲት አብዮት ሲገመገም ኋላ የተከሰተው መርገም ግንዛቤን የሚለውጥ መሆን የለበትም። አብዮቱ በእርግጥማ የሥርዓትን ለውጥ ያስከተለ ትግል ነበርና ከተሳታፊዎቹ የየግል ይዞታና እምነት ባሻገር የጭቁኑ ህዝብ ታሪክ ሰሪነት አለባይነትን ያስመዘገበና ያንን የገለማ ግን በእብሪትና በግልጽ የጨቀየውን ስርዓት ያዋከበና የደረመሰም ነበር። የካቲት አብዮት በደርግ ተብዬው ማጅራቱን ቢመታም አዲስ ገዢ መደብ ቤተ መንግስት ከመግባቱ በፊት የመሰበተውን ስርዓት አስወግዷል። የካቲት አብዮት ደርግን አልወለደም። በዝባዡን አጼውን ስርዓት ግን ቀብሯል። በዚህ በተራዘመ ህዝባዊ ትግል የኢትዮጵያ ህዝብ የከፈለው መስዋዕትነት እጅግ የከፋና የመረረ ድሉም እንደዚያ የራቀበት ምክንያት ከላይ በሐቅ የተነሳ ነው። ህዝብን ለስልጣን ባለቤትነት የሚያበቃው ግዙፍ ድል መስዋዕትነት መጠየቁ መጠርጠር የለበትም። በዚህ መስዋዕትነት የማታ ማታ ድሉ አይቀሬ መሆኑን እርግጠኞች ነን። የማይናወጠው ጽናታችንም ምንጩ ይኸው በህዝብ ላይ ያለን ፍጹም የሆነ እምነት ነው። የሀገርና የህዝብ ፍቅር ስሜት ጠብቆ ለማስተላለፍ የካቲትን ታሪክ በሚገባ መመርመርና ማወቁ ተገቢ ነው። የዛን ዘመኑ ትውልድ የመሰረታዊ ለውጥን አስፈላጊነት አምኖ የታገለበት ምክንያት ከላይ በስፋት እንደተጠቀሰው የሚወዳት ሀገሩን የበለጸገች ለማድረግ የህዝቡን ፍትሃዊ ስርዓትን እድገትን ለማስገኘት የሀገርን ህልውናና የዜጎችን አንድነት የሚፈታተኑ ወቅታዊ ችግሮችን በቅጡ በማጤን መፍትሄ ለመጠቆምና ለመሻት ይበጃል ብሎ ያመነበትን ሐሳብ ተግባራዊ ለማድረግ በማሰብ ጭምር ነው። ዛሬም ያን የታገለ ትውልድ የሚያወግዙ ብዙዎቹ ከአረመኔው ደርግ አብረው ትግሉን ሊያጠፉ ህዝብን የጨፈጨፉ የሸፍኑት ያልተቻላቸው ሀቅ የትውልዱን ጀግንነት፣ ቆራጥነት፣ ህዝባዊነትና አገር ወዳድነት ነው። ትውልዱ ለምን ግቦች ተነስቶ እንደተሰዋም ዛሬ መደበቅ ወይም ማጣመም የሚቻል አልሆነም። በየካቲት 1991 ዴሞክራሲያ ሰፍሮ የነበረው የሚከተለውን አሳምሮ ያጠቃልለዋል። ጥቅጥቅ ባለው የፊውዳል ደይን
ቀቢጸ ተስፋ ሰፍኖ ለውጥን መመኘት ከእብደትና ቀሸት ይቆጠር በነበረበት በዚያን ጊዜ የሕዝብን ሉዓላዊነትና አሸናፊነት አንግበው አፍነው አትናገሩ ሲባሉ ድሃው ይናገራል ብለው በድፍረት ለከፈው አትድፈሩ ሲባሉ ደፍረው ለሆዳችሁ እደሩ ተብለው ሲሸነገሉም እምብኝ ብለውና ስርዓቱም ትምህርቱም ቄሱም መጽሐፉም ለባለስልጣን መስገድን ባነገሰበት በዚያን ጊዜ አይቻልምን በይቻላል ተክተው ቃልን ከገቢር አዋህደው የግፉአን ጠበቃ ሐዋርያም ሰማዕትም ሆነው በትግሉ ግንባር የተሰለፉትን ምሁራንና ታጋዮች ሁሉ የካቲት ዝክረ ታሪክ በነድፍ የተጻፈ ምዕራፍ ይለግሳቸዋል። በጥቅም አለመታለላቸው፣ ማመናቸው፣ መድፈራቸው ገዝፎ የነበረው ስርዓት ያ በባዕዳን ይደገፍ የነበረው ስርዓት በድሃው ሕዝብ ትግል ይሸነፋል ብለው በጽኑ ማመናቸውና እምነታቸው ላይ ተመስርተው መታገላቸውን ዛሬን በዛሬነቱ በአንጻርነቱ ስናይ ባድናቆት የምንዘክረው ይሆናል። ዛሬም ጸረ ወያኔው የካቲት እውን ሊሆን ይችላል። ቅድመ ሁኔታዎችን መጠየቁ ግን አይቀሬና መዘንጋትም የሌለበት ነው። የካቲት 66ን በግብታዊነት የፈነዳ ማለቱ የተለመደ ሆኖ ቢገኝም ማንኛውም የህዝብ አመጽና አብዮት ግን የህዝብ ስብጥርጥር ትግሎች ክምችት ውጤት ነው። ከየካቲት አብዮት ፍንዳታ በፊት የአርሶ አደር አመጾች፣ የላባደር ትግሎችና አድማዎች፣ የተማሪዎች ትግል፣ የመፈንቅለ መንግስት ሙከራዎች ወዘተ ብልጭ ድርግም እያሉ ተካሂደዋል። ይህ ሁሉ ስርዓቱን ሸርሽሮና አዳክሞት እንደነበር ግልጽ ነው። በአሁኑ ወቅትም ያሉት የህዝባዊ ትግል ሙከራዎች ከተጠናከሩና ከተስፋፉ ወያኔ ላይ የሚፈነዳና የሚያስወግደው አመጽ ሊከሰት መቻሉ የሚጠበቅ ነው። ሌላው አስፈላጊውና ወሳኝ ሁኔታ ደግሞ ትግሉ የተባበረና ኢትዮጵያዊ ይዘት ያለው መሆኑ ነው። በየካቲት 66 ወያኔና መሰል ገንጣዎች የበላይነት አልነበራቸውም፣ የሚደመጡም አልነበሩም። ወያኔ ከፋፋይና ዘረኛ አገዛዝ 24 ዓመት ካሳለፍን በኋላ ግን ሁኔታው መቀየሩ አልቀየረምና እንደ ህዝብ ኢትዮጵያዊ ሆኖ ለማመጽ ያሉት ጋዜጣዎች በቀላሉ መታየት የሌለባቸው ናቸው። የካቲት 66 ምንም እንኳን የተወሰኑ ምሁራን በጥቅም ታውረው ትግሉን ከድተው ብዙ ጉዳት ቢያደርሱም በወቅቱ ግን አብዛኛው የተባበረና በጋራ ስርዓቱን የጠላና ሊያፈርስ የተነሳ ነበርና ድልን በዚህ መስክ ሊያገኝ ችሏል። ዛሬ ግን ይህ ሁኔታ ተሟልቶ አይገኝም። ጠንካራ ተቃዋሚዎች የሉም ገና። ይህን ድክመት ማስወገድ ከተቻለ የካቲት 66 እንዳስተማረው አይበገሬ የመሰለው ሁሉ ካውሎ ነፋስ እንደተጠጋ ዱቄት ይተናል። ከዚህም ተያይዞ ሌላ ሊሟላ የሚገባው መስዋዕትነትን ይመለከታል። በትግሉ ብዙ ዜጎች ስለተሰዉ ደርግን ወግድ ባለው ትግል አያሌ መስዋዕትነት በመክፈሉ ህዝብ ተፈጀ፣ ያታገለው ድርጅት ወጣቱን አስፈጀ ብለው የሚለፍፉ ፈልተዋልና የካቲት የሚጠይቀው ድፍረት በቦታው አልገኝ ብሏል። ሰላማዊ ትግል የሚባለውን በጠነከረ መንገድ የሚካሄድ ሳይሆን ለእጅ መስጠትና ጀምሮ ላለመቀጠል ማጠየቂያ ሆኗል። ስለዚህም ለጸረ ወያኔ የካቲት ለመስተዋት ዝግጁ ሆኖ መገኘትን የግድ የሚል ይሆናል። የህዝቡን ትግል የሚያደናቅፉትንና የሚከፋፈሉትን ማሸነፍ ያስፈልጋል። የጠራና የቆረጠ የህዝብ ጎራ እውን ከሆነ የካቲት 66 በወያኔ ላይ ይበልጥ አምሮ ይበልጥ ተጠናክሮ ሊመጣበትና ሊደረምሰው ይችላል። ይህንንም በተመለከተ የካቲት 91 በወጣው ዴሞክራሲያ በመደምደሚያ ይህን ቅጽ እንዘጋለን። ደርግ ሲወድቅም ሽግግሩ ህዝብና ሀገርን በጠቀመ መንገድ እንዳይከናወን ወያኔና ባዕዳን እንቅፋት ሆኑ። ህዝብ በመስዋዕትነቱ ያስገኘውን ድል ልክ እንደ የካቲት ተቀምጦ መብቱን ተነጥቆ የሀገሩ ይዘት ሳይቀር ሲቀየር በተመካችነት ተገዶ ተመደበ። ይህም ጸረ ህዝብ አገዛዝ በአፍ ደረጃ የካቲትን ማጅራት ከመታው ኃይል የተለየ መስሎ ቢቀርብም በአምባገነንነቱ ተመሳሳይ ሆኖ የፈጸመው ሁሉ እነሆ ዛሬ ዞሮ ለራሱም ለሀገራችንም መዘዙ በስቷል። ሄደ ስንለው እየተመለሰ ሞተ ስንለው እያንሰራራ የጭቆናና ብዝበዛ ስርዓት ዛሬም በላያችን ተሰይሟል። መሬት ላራሹ ዛሬም ወቅታዊ መፈክር ነው። ዴሞክራሲ ለብዙሃኑ ዛሬም ወቅታዊ ነው። መብት ለጭቁኑ አሁንም መፈክራችን ነው። ላባደሩ አይበዝበዝ፣
ሰራተኛ ባሪያ አይደለም ስንል የነበረው ዛሬም መጮህ ያለበት ነው። ብሔረሰቦች እኩልነት ዘረኛ ስርዓት አይኑን በጨዋጥቦ ተሰይሟልና ይህን መፈክር ወቅታዊ ነው። የሀገር ሉዓላዊነት ከመቼውም ጊዜ በበለጠ የትግላችን እምብርት ሆኖ ይገኛል። የካቲት ዋና ዋና መፈክሮች ዛሬም ሕያው ናቸው። በትግል ያገኘናቸው ድሎች የማይካዱ ቢሆኑም የታገልንላቸው መሰረታዊ ጉዳዮች ዛሬም ትግልን ምላሽን ይጠይቃሉ። በመቼውም ጊዜ የከፋ ሁኔታ ደግሞ ከስልጣን ጥሜት ሌላ አገርን ማጥፋት ተልእኮ የሆነው ቡድን ለቤተ መንግስት መብቃቱ ነው። አገርን መጠበቅና ከጥፋት ማዳን ወሳኝ በሆነበት ወቅት ላይ ደርሰናል። ለዚህም ነው የካቲትን በጥሞና ዘክረን ከታሪክ ተምረን የነበሩ ጉድለቶችን አስወግደንና በስፋትና በጽናት ተባብረን በጋራ ጠላት መረባረብ የሚጠበቅብን። የካቲትን በትግል መዘከራችን ተገቢ ነው። የካቲት ማለት ትግል፣ ቆራጥነትና ሀገር ፍቅር ማለት ነበር ነው። የአፓ ታሪኩ ከየካቲት አብዮት ጋር የተቆራኘ እንደመሆኑ መጠን ለሕዝብ የገባውን ቃል ኪዳን በማክበር በየካቲት የአመፅ መንፈስ ዛሬም ጸንቶ ለሀገርና ለሕዝብ ትግሉን ቀጥሏል። በባሩድ ሳይታጠል በተፋፋመ ትግል ሳይታጀብ በሰላምና በእልልታ የካቲት አብዮት የሚዘከርበት የሕዝብ ጊዜ ሕዝባዊ ስርዓት እስኪመጣ ይህን ትግሉን ይቀጥላል። ከዚህ ዛሬ 16 ዓመት በፊት ከተጻፈ መልእክት በተጨማሪ ሊባል የሚቻል የለም። የካቲት አብዮት በትግል ይዘከራል። የነጻነት ዋጋ ድንበሩ እስከዚያን በዘመን አስመርቅ ግንባርክን አሳየው 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 ለመድብ ለፓርቲ ቀድሞ የታገለ መቃይ ተፋላሚ ቀድሞ ያታገለ ሕግ የበላይ ይሁን ብለህ ያስተማርከው ሉዓላዊነትን በቅርብ የያዝከው የአገር ክብር መላሽ ኢህአፓ እውነት ነው የሕዝብ ተስፋ ነህ ግንባርክን አሳየው 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 ቅንነት የሞላው ሁሉንም ያቀፈው ዓላማው በጥናት በግልጽ የተጻፈው ለፍትህ የቆመ በደልን የጠላ የጨለማው መብራት የእውነት ብርሃን ፋና እምነት፣ ጽናት፣ ፍቅር ኢትዮጵያዊነት ነው። እናሸንፋለን። ግንባርክን አሳየው 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 ግንባርክን አሳየው